መጽሐፈ መሳፍንት ምዕራፍ 12 የኤፍሬም ሰዎች ተሰበሰቡ። ወደ ጻፎንም ተሻግረው ዮፍታሔን ከአሞን ልጆች ጋር ለመዋጋት ስታልፍ ከአንተ ጋር እንድንሄድ ስለምን አልጠራህንም? ቤትህን በአንተ ላይ በእሳት እናቃጥለዋለን አሉት። ዮፍታሔም ከአሞን ልጆች ጋር ለእኔና ለሕዝቤ ጽኑ ጠብ ነበረን። በጠራኋችሁም ጊዜ ከእጃቸው አላዳናችሁኝም። እንዳላዳናችሁኝም ባየው ጊዜ ነፍሴን በእጅ አድርጌ በአሞን ልጆች ላይ አለፍኩ። እግዚአብሔርም በእጅ አሳልፎ ሰጣቸው። ለምንስ ዛሬ ልትወጉኝ ወደ እኔ መጣችሁ? አላቸው። ዮፍታሔም የገለዓድን ሰዎች ሁሉ ሰበሰበ፣ ከኤፍሬምም ጋር ተዋጋ። ኤፍሬምም ገላዳውያን ሆይ እናንተ በኤፍሬምና በምናሴ መካከል የተቀመጣችሁት ከኤፍሬም ሸሽታችሁ ነው ስላሉ የገለዓድ ሰዎች ኤፍሬምን መቱ። ገላዳውያንም ኤፍሬም የሚያልፍበትን የዮርዳኖስን መሻገሪያ ያዙባቸው። የሸሸም የኤፍሬም ሰው ልለፍ ባለ ጊዜ የገለዓድ ሰዎች አንተ ኤፍሬማዊ ነህን? አሉት። እርሱም አይደለሁም ቢል እነርሱ አሁን ሺቦሌት በል አሉት። እርሱም አጥርቶ መናገር አልቻለምና ሲቦሌት አለ። ይዘውም በዮርዳኖስ መሻገሪያ አረዱት። በዚያም ጊዜ ከኤፍሬም 42,000 ሰዎች ወደቁ። ዮፍታሔም በእስራኤል ላይ 6 ዓመት ፈረደ። ገላዳዊውም ዮፍታሔ ሞተ፣ ከገለዓድም ከተሞች በአንዲቱ ተቀበረ። ከእርሱም በኋላ የቤተልሔሙ ኢብጻን በእስራኤል ላይ ፈራጅ ሆነ። 30 ወንዶች ልጆችና 30 ሴቶች ልጆች ነበሩት። 30 ሴቶች ልጆቹንም ወደ ውጭ ሀገር ዳረ። ለወንዶቹ ልጆቹም ከውጭ ሀገር ሴቶች ልጆችን አመጣ። በእስራኤልም ላይ 7 ዓመት ፈረደ። ኢብጻንም ሞተ፣ በቤተልሔምም ተቀበረ። ከእርሱም በኋላ ዛብሎናዊው ኤሎም በእስራኤል ላይ ፈራጅ ሆነ። እርሱም በእስራኤል ላይ 10 ዓመት ፈረደ። ዛብሎናዊውም ኤሎም ሞተ፣ በዛብሎንም ምድር ባለችው በኤሎም ተቀበረ። ከእርሱም በኋላ የጵርአቶናዊው የሂሌል ልጅ አብዶን በእስራኤል ላይ ፈራጅ ሆነ። 40 ልጆች 30 የልጅ ልጆች ነበሩት። በሰባም አህያ ግልገሎች ላይ ይቀመጡ ነበር። በእስራኤልም ላይ 8 ዓመት ፈረደ። የጵርአቶናዊውም የሂሌል ልጅ አብዶን ሞተ፣ በተራራውም በአማሌቃውያን ምድር በኤፍሬም ባለችው በጵርአቶን ተቀበረ።